ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ ጳጳስ ያጨሳል ሲጋራ። ጉዳችንን ስሙልን እስኪ ስሙልን። አረ ምን አይነት ዘመን ላይ ነው ያለነው? ጳጳስ ሲያጨስ ነው አይቻለሁ። ጳጳስ እያጨሰ ምን ትላላችሁ? እስቲ አሁን ሲጋራውን ቡል እያደረገ መተው እጁን ሳም አድርገው ይሄዳሉ ምዕመናን። እኔ ባይኔ እኮ ነው ያየሁት። ትናንት ራሱ አይቻለሁ። ዛሬ ጠዋት ነው የገባሁት። ገብቶ ይቀድሳል። ቀድሶ ሲወጣ ሲጋራ እያጨሰ ነው የሚሄድ ቄሱ። አሁን የኢትዮጵያ ካህናት ይሄን ብታዩ አትሰቅሉንም? መሀል ከተማ ላይ እግዚአብሔር ጸሎታችን አልሰማን ያለ የሚመስለን በካህናት ላይ ያላችሁ እምነት እየቀነሰ ስለመጣ ነው። እውነት ነው፣ እኛ ኃጢአት እንሰራለን። ግን ኃጢአታችን ለራሳችን ትታችሁት እናንተ በእግዚአብሔር ብታምኑ ትጠቀሙ ነበር። ግን ነውር ለቃሚ ሆናችኋል። ከዚያ የተነሳ አትጠቀሙ እና በጣም ያሳዝናል። ምን አይነት ኢትዮጵያ ነው? ምን አይነት ሀገር ነው? ወዴት እየሄድን ነው እንዴ? ወጣቱ ያጭስ፣ ወጣቱ ሴቱም ወንዱም ሁሉም ያጭስ። ነገር ግን ጳጳስ እንዴት ነው የሚያጨሰው? ጳጳስ ካጨሰ ታዲያ ይሄ ወጣት ታዲያ ከጳጳስ ምን ይማራል? እኛ ምን እንሁን? ምን መሆን አለብን? ይሄ ትክክል ነው ብላችሁ ታስባላችሁ ወይ? ይሄ ትክክል ነው ብላችሁ ታስባላችሁ ወይ? አሁን ላይ እንዳለ ቲክቶክ ላይ የተለያዩ ሚዲያ ላይ ምን ሰማው ምናየው ነገር ኖርማል አይደለም። ከኮሮና ወደዚህ የሚሰማው የሚታየው ሁሉም ነገር ኖርማል አይደለም። እና አሁን ከነዚህ ጳጳስ ከነዚህ ቄስ ከነዚህ ከትላልቅ ሰዎች እንደዚህ አይነት ነገር ካየን እኛ ወጣቶች ምንድነው መሆን ያለብን? ያስተምሩናል፣ ይቀይሩናል፣ ለትውልዶቻችን ይጸልያሉ ብለን አስበን እየኖርን እያለ ጳጳስ የመሰለ አሁን ትልቅ ጳጳስ የተመሰለ ሰውዬ አጨሰ፣ ሲጋራ አጨሰ ሲባል ታዲያ እኛ እንኳን ሲጋራ ወይራ ብናጨስ ጋንጃ ሉባንጃ የተገኘውን ነገር ብናጨስ እኛ ይፈረድብናል ወይ? ምንድነው የምትሉት? የኢትዮጵያ ሕዝብ እናንተ ፍረዱ። እናንተ ወጣቱ ላይ አትፍረዱ። ወጣት ገና ለገና የሚያየውን ነገር ነው ኮፒ የሚያደርገው። እኛ አባቶቻችን ያሳዩንን ነገር ነው ኮፒ አድርገን እዚህ ጋር ያለነው እና በጣም ያሳፍራል፣ በጣም ያሳዝናል። ሰክሮ አስፋልት ላይ ሲል ቄስ ካያችሁ እሱ የኛ ቄስ አይደለም። ደግሞ እናንተ እኮ ናችሁ ችግረኞቹ ማለት ነው። ጠላ የማያውቀውን ቄስ እቤት ጠርታችሁ ውስኪ የምታጠጡ ማለት ነው። ከዛ በኋላ ድሃ ቤት አይሄድም፣ ውስኪ ፍለጋ ውስኪ ቤት ይሄዳል ማለት ነው። እነዚህ አላረጉም፣ አደራ። ከዛ እንደዛ ታስለምዱና 3-4 ታስገልብጣችሁ ቄስ ይወዳቸው ብላችሁ ደግሞ ታማላችሁ ማለት ነው። ኧረ ተው ጎበዝ ተው። እምታጠጡ እናንተ፣ የምትሳደቡ እናንተ፣ ምን እናርጋችሁ? እምታጠጡን እናንተ። ብላ በሞቴ ቄስ 2 እንጀራ ስበላ ኧረ የመምህር ሆዱ ማን ብላ በለኛለህ ዋ ተመልከቱ። አብልታችሁ ደግሞ ሆዳም ብላችሁ የምትሳደቡ እናንተ፣ መጠጣ ስለማጅ እናንተ ደግሞ እናንተ ቀርጻችሁ ደግሞ ቲክቶክ ላይ ፖስታችሁ ደግሞ እናንተ መልሳችሁ ደግሞ ቄስ እንትና ብላችሁ ደግሞ የምትሳደቡ እናንተ ማለት ነው። ኧረ ስለ እግዚአብሔር ይሁንባችሁ። እኔ ካህናት ይጠጣሉ አላልኩም፣ አይጠጡ። ከጠጡም አይሰክሩም፣ በዚህ እርግጠኛ ነኝ። መስከር በራሱ ክህነትን ስለሚያሽ አይደል? አባታችን የሚያሰድቡን አሉ ነው። ካህን ሳይሆኑ የውሸት ካህን መሆን ይቻላል። የውሸት መኖር አይቻልም። መምሰል ይቻላል፣ የእውነት ካህን መሆን አይቻልም። ዝምብስ ንብ ትመስል የለ የሚመስል ይኖራል። ትክክለኞቹ ግን አባቶቻችን ናቸው።